ብሩክ አለማየሁ ታሟል ማለት ነው። እንግዲህ እግዚአብሔር ይማር ብሩኬ ጤና ጨርሶ ይስጥ። ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ብሩኬ እውነት ለመናገር ያው ጨጓራም አለበት። በቀደም ራሱ በሰራው ፕራንክ የሆነ ፍዝዝ ብሎ ነበረ። እያመመኝ ነው እያለ ነበረ እና የሆነ አለ አይደለ እየጀማመረው ነበር መሰለኝ። የዛን ቀን ነው ደግሞ የታመመው እና ብቻ ግን ወንድማችን አይዞ ብሩካችን ማለት ነው። በፕራንክ አላስተኛም ያለች ሰው ያው እንግዲህ በበሽታው ምክንያት ሀይሚዬ ካልጋው አስገብታ እየተንከባከበችው ነው ማለት ነው። እና እንግዲህ ያው ጨጓራ አለበት ተብሏል። እኔ የመጨረሻው ደረጃ ሲደርስ ነው መሰለኝ በጣም አቅም የሚያሳጣችሁ ጨጓራ በሽታ ማለት ነው። እና እንደ ጨጓራ በሽታ መጥፎ ነገር የለም። እና አይዞህ ብሩኬ ወንዶች ማለት ነው ቤተሰብ በጣም በተፈጥሯቸው ደፋሮች ናቸው ማለት አሁን ከሰው ጋር ሲጣሉ ምናምን በቃ አይደል ለሁሉም ነገር ደፋር ናቸው። መርፌ ላይ ሲመጡ ግን ማለት ነው የምሬን ነው። እንደዛ ተደባዳቢ እኮ አይመስሉም። መርፌ ለምንድን ነው ወንድ የተባለ መርፌ ይፈራሉ? እናንተ ግድክ ነው። እና የመርፌው ፓርት ላይ ብሩካችን ማለት ነው። አይዞ አይዞ። እና እንግዲህ ሀይሚም በቃ ማለት ሁሉም ነገር የሚሆነው ለበጎ ነው፣ እኔም የተፈጠረውን እንዳለ እንድረሳም ሊሆን ይችላል ብላለች። እና በትክክል ሀይሚዬ አሁን ወደ ትክክለኛ መስመር መጣች። በቃ ሲጀመር እኮ ሀይሚና ብሩኬ የምሬ ነው የማያጣላ ነገር እኮ ነው የሚያጣላቸው። እች ልጅ ቀን በቀን ሀይሚን ትሞላታለች። ምን እየነገረቻት እንደሆን ባናቅም በዛ ላይ ደግሞ ብሩኬ ጋር ሲነጋገሩ አይግባቡም። ነገሮች እየከረሩ መጡ እንጂ ገና ይሄ ነገር ይሄ ሁሉ ሚዲያው ሳይንዛዛ በፊት በእውነት ቀስ ብላ አስረድታው ቢሆን ለብሩኬ ማለት ነገሮች እዚህ ጋር አይደርሱም ነበረ። ብቻ የመረዳዳት ያለ መግባባት ችግር ነበረባቸው። በቃ ያ ነው ነገሩን ሊያረዝመው የቻለ ማለት ነው። እና እንግዲህ ያው በምንም ልትግባቡ ስላልቻላችሁ እንግዲህ ፈጣሪ ይሄን ማመጣ በብሩኬ ላይ ታመመ። ከዚህ በኋላ ደግሞ መነጫነጭ የለም። ተያይዛችሁ መስማማት ብቻ ነው የሚጠበቅባችሁ። እናንተ መጣላት አያስፈልግም። ለጠላት ቦታ መክፈት አሁን እንደዚህ ሀይሚና ብሩኬ ሲጨቃጨቁ ማለት ነው ያችኛዋ ይቼ ብሩኬ ፍቅረኛ የተባለችው ማለት ነው የድሮ ኤክሱ እሱ አሁን ደስታ ነው የምትሞተው። በቃ ላረር ክፍተት ሲፈጠር ምናምን ስታይ እኔ ቦታ ይኖረኛል፣ እኔ ልገባ እችላለሁ እሷ ከወጣች አይነት እያለች የሆነ ስራዋን ትቀጥላለች ማለት ነው። የማለያየቱን ስራ ትቀጥልበታለች። እና ብሩኬን ኤዴት አድርገው ምናምን ደግሞ ሴት አሳቅፈው አርግዛለች ምናምን እያሉ እያቀነባበሩትም ነበር ማለት ነው። በእርግጥ ይሄ በቅንብር ምናምን የሚሆን ነገር አይደለም። ይሄ ትክክለኛ ህይወት ማለት ብሩኬ የሚወልደው ከሀይሚ አራት ልጆቹን ሀይሚን ነው የሚያስረግዛት። ሌላ ሴት እሱ ጭራሽ ዞር ብሎ ማያይም ማለት ነው። እና የአራት ልጆቹ እናት እያለች እሱ ከሌላ ሴት ምን አልከሰከሰው? ስለዚህ ብሩኬ እንደዚህ አይነት ነገር አይነካካውም ማለት ነው። እና ግን አሁንም ቢሆን ማለት ነው ቤተሰብ የምር ያችን ልጅ መቦለክ አለባቸው ሁለቱም። ሀይሚን ብሩኬን መቦለክ አለባቸው። ከቦለከዋት የት ታገኛቸዋለች? ሲጀመር መቼም ቤታቸው ላይ ሰተት ብላ አትመጣም አይደለም። እና ቅመሟ እንዳያቸዋት እንግዲህ በቃ እኔ ነኝ ስበቡ ብዬ ነበረ። ነገር ግን ስበቡ እንዳልሆነም ተረድቻለሁ። የራሱ ጨጓራው ያመዋል እያለች ነበረ ማለት ነው። አይ ቅመምዬ የራሱ ጨጓራ ማመመው ምንም ይሁን ምንም፣ ብቻ ግን ይሄ ነገር የመጣው ለመልካምና ለበጎ ነው። እናንተን ለማስማማትም ነው የመጣው ማለት ነው። እና ተመስገን በዚህ ደረጃ ስላየዋቸው ራሱ እኔ ደስ ብሎኛል። እና እዚህ በኋላ ራሱ አዋቂ ሁኑ፣ ጠንካራ ሁኑ። እስኪ የምር በፍቅር ላይ ጠንካራ ከሆናችሁ ማንም እንዴት ነው እንዲህ በሩ ነው የሚዘጋበት እናት ለማለያየት የሚመጣ ሰው በሙሉ ማለት ነው። እና ግን ደግሞ ያው የጥንዶች ጥንካሬ ያስፈልጋል። ይሄ ጠላትን ለመመከት ከሩቁ ነው የእነሱ መስማማትና የእነሱ መግባባት፣ ተነጋግሮ ነገሮችን የማሸነፍ ነገር ካለባቸው የፈለገ ነገር ቢዘሉ ቢፈርጡ ከመካከላቸው አይገቡም ማለት ነው። ከአንዱ የመሸነፍ ባህሪ ስለሚያዩ ነው አሁን እንደዚህ ጠላቶችን ብቅ ብቅ የሚሉት ማለት ነው። በተለይ አዳማጭ ጆሮ ካገኙ ኧረ በፈጣሪ መኑኝ ያለውን የሌለውን እየሞሉ ማለት ነው። ጭራሽ በዛ ሰው ልብ ላይ የሆነ መርዝ ነው የሚረጩት ታውቃላችሁ። ለዛ ሰው ያለውን አመለካከት እንዲቀየሩ ያደርጋል ማለት ነው። እና ቅመምዬ ከዚህ በኋላ ሰው የሚልሽን አትስሚ። የሆነ ነገር እንደውም ከመጣ በቃ ቶሎ ብለሽ ቀድመሽ ለሱ መናገር። መሸሽ መፍትሄ አይሆንም። ባለፈው እንደዛ ብለሽ ባትሸሽ ኖሮ ይሄ ሁሉ ነገር አይፈጠርም ነበረ። እና ነገሮችን ተጋፍጦ እውነታውን ማወቅ እንጂ
መሸሽ መፍትሄ ሊሆን አይችልም። እንደው ወደፊትም እንደዚህ ሊገጥማችሁ ስለሚችል ነገሮችን እየተግባባችሁ እየተነጋገራችሁ ፍቅራችሁን ቀጥሉ። እና ደግሞ ብዙ ጊዜ ምን ይላሉ እኛ ማለት እኛን በጣም ብዙ የሚወደን ሰው አለ፣ እኛ ብንለያይ የሚከፋው ሰው አለ ምናምን ስለሚሉ ማለት ነው። ምን ማለት ነው እንዴ? ይሄ የሚወዳችሁ ሰው እኮ የእናንተን ህይወት አይኖርላችሁም። የሚወዳችሁ ሰው በእናንተ የሚደሰተው በስኬታችሁ፣ እናንተ አብራችሁ እንድትሆኑ አብራችሁ እንድትወልዱ እንድትጋቡ ይፈልጋል። በእርግጥ ግን ደግሞ ወደ ትክክለኛ ህይወታችሁ ስትመጡ ትክክለኛ ህይወታችሁን የምትኖሩት እናንተ ናችሁ እንጂ ይሄ የሚወዳችሁ ሰው አይደለም። ይለያያል በጣም እና ለሰው ብላችሁ እናንተ የማትፈልጉትን ህይወት መኖር የለባችሁም። ስለዚህ ብዙ ጊዜ ስንለያይ ይከፋችኋል ምናምን አትብሉ። ልባችሁ ወዶና ፈቅዶ ነው እናንተ ከአንድ ላይ መሆን ያለባችሁ፣ ለሰው አይደለም። እና ቡራችን የአለማየሁ ልጅ እንኳን ፈጣሪ ያተረፈ። ደግሞ ከዚህ በኋላ ስቃችሁ ተጫውታችሁ ተመስገን ያ ሁሉ አለፈ ብላችሁ በምስጋና እንደምትመጡ ተስፋ አደርጋለሁ። ሀይሚዬ እንግዲህ ባልሽን ተንከባከቢ፣ እንደዛው ካልጋሽ አስተኝተሽ ተንከባከቢ። ደስ አይሉም ግን የምሬን ነው። ደስ አይሉም ስትንከባከበው ምናምን ስታጎርሰው